ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ የው ተመልሰናል ለማታቁኝ ሳሚ ነኝ የዩቲዩብ ቻናሌ ደግሞ ሳሚ ገነር ይባላል አዲስ ከሆናችሁና የአርሰናል ደጋፊ እንዲሁም ስለ አርሰናል መስማት የሚመቻችሁ ከሆነ አረምን ጠብቃላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ተመልሰናል ሩብ ፍጻሜ የቻምፒዮንስ ሊግ ሁለተኛ ጨዋታ በኋላ የድራማቲክ ምሽት የድራማቲክ ሳምንት የአይረሴው በታሪክ እየተዘከረ የሚቆየው ሪያል ማድሪድን በሁለቱም ሌግ በሜዳችንም ከሜዳችን ውጪ 5-1 በሆነ ሰፊ ውጤት ኪንግ ኦፍ ቻምፒዮንስ ሊግ ሬሞንታዳ የሚባሉ ቃላቶች በተደጋገሙበት ያ ጨዋታ አርሰናል ሪያል ማድሪድን 5-1 በሆነ ውጤት አሸንፈን ወደ ቀጣዩ ዙር ማለፋችንን አረጋግጠናል ማለት ነው። እንኳን ደስ አላችሁ ማለት ፈልጋለሁ። አሁን ደግሞ በፕሪሚየር ሊግ ሳምንት እንግዲህ ከሜዳችን በመውጣት ኢፕስዊች ታውንን የምናስተናግድበት ወይም ደግሞ የማኬኒው ቲም ወተን የምናስተናግድበት ጨዋታ ከፊታችን ይጠበቃል። በዩኬ ሰዓት አቆጣጠር ከቀኑ 2 ሰዓት የሚደረግ ጨዋታ ነው። በኢትዮጵያ ሰዓት አቆጣጠር ደግሞ ከቀኑ 10 ሰዓት የሚደረግ ጨዋታ ነው። ስለዚህ ጨዋታ የተወሰኑ ነገር ለማለት ነው የመጣሁት። ያን ያህል ብዙ የሚያስወራ ቶፒክ በሁለቱ ክለቦች መካከል የለም ሆነን ለመናገር፣ ምክንያቱም የእርስ በርስ ግንኙነታችን ከረጅም ጊዜ በፊት ስለነበረ። ነገር ግን የመጨረሻ የኢፕስዊች ጨዋታ 10 ጨዋታዎችን ወደኋላ ተመልሰን የተመለከተን እንደሆን ኢፕስዊች ታውን ካለፉት 10 ጨዋታዎች ማሸነፍ የቻለው 2 ነበር። አንዱንም አይ ቲንክ በኤፍኤ ካፕ ወር ካራባኦ ካፕ ላይ ያገኙት ድል ነው። ያለበለዚያ ከዛ ውጪ በ9 ጨዋታ አንድ ጨዋታ ብቻ ነው ፕሪሚየር ሊግ ላይ ማሸነፍ የቻሉት። ያን ያህል ከባድ የሚባል ቲም አይደለም። አይኖ ፕሪሚየር ሊግ ላይ ከባድ የሚባል ቲም የለም። ነገር ግን ኢፕስዊች ታውን 21 ነጥብን ብቻ በመያዝ የ17ኛ ደረጃ ላይ ተገኝቶ የመውረድ ዕጣ ፈንታው ነገ በሜዳው አርሰናልን በሚያደርጉ ጨዋታ የሚጠበቅ ይሆናል ማለት ነው። ከዛ በተረፈ አርሰናል የነገውን ጨዋታ ካላሸነፈና ሊቨርፑል የጌሞች ሁላ መጨረሻ የዚህኛው ሳምንት የጨዋታ መጨረሻ የሆነው የሊቨርፑል ከሌስተር ሲቲ ጋር የሚያደርገው ጨዋታ ነው። እሱም ጨዋታ እንግዲህ ሊቨርፑል አሸንፎ እኛ ነገ ካላሸነፍን የዋንጫ ሩጫው ወይም ሽሚያው እዚህ ላይ ያበቃል ማለት ነው። ያው እኛ እንግዲህ ሞር ፎከስ ያደረግነው አሁን ወደ ቻምፒዮንስ ሊግ ነው። ግን እሱ ማለት ደግሞ ፕሪሚየር ሊግ ላይ ስቲል እያሸነፍን ጠንካራነታችንን እያሳየን ሁለተኛ ደረጃን ይዘን ለማጠናቀቅ መትጋት አለብን ብዬ አስባለሁ። እንዲሁም የነገ ጨዋታ ሞር የተጫዋቾች ሮቴሽን ማየት የምፈልግበት ነው። ምክንያቱም ቀጣይ በሳምንቱ መካከል ላይ ወተን ክሪስታል ፓላስን እናገኛለን ማለት ነው። ከዛ በኋላ ዊኬንድን ወይም ደግሞ ቅዳሜና እሁድን አርፈን ነው በማክሰኞ ፓሪሴን ጀርመንን የምናስተናግደው ፒኤስጂን። ለዛ ጨዋታዎች ዋና የሚባሉትን ተጫዋቾቻችንን ማሳረፍ አለብን ብዬ አስባለሁ። እንደምታውቁት የእንግሊዝ ፕሪሚየር ሊግ የኃይል ጨዋታ የተቀላቀለበት ስለሆነ ዩ ኔቨር ኖ ምን ጨዋታ ላይ ተጫዋቻችሁን ልታጡ እንደምትችሉ አታውቁትምና ከባድ ነው። እውነት ለመናገር አንዳንድ ቦታዎች አሉ እውነት ለመናገር በጣም መስጋት ያለብን የሆነ ነገር ሀፕን ቢያደርግ ለመተካት ሁላ የሚከብድ የሚሆኑ ቦታዎች አሉ። ከዛ በተረፈ እንግዲህ ጨዋታው ጉጉቱ ሁላ ለሰሚ ፋይናሉ ነው። አርሰናል ቤት የሚሰማው ነገር እንዳለ ፖዘቲቭ ነው። አሁን ዴፊኒትሊ ፒኤስጂንም የማሸነፍ ሙሉ ለሙሉ አቅሙ አለን ብዬ አስባለሁ። የፒኤስጂውም አሰልጣኝ ተጠይቀው ኤንሪኬ ስለ አርሰናል ያላቸውን አድናቆት ገልጸዋል። ቲሙ ኦፍ ቦልም እንዲሁም ኳስም ተቆጣጥሮ አስቸጋሪና ጥሩ ወይም ደግሞ ቶፕ ከሚባሉ የአውሮፓ ክለቦች አንዱ ነው ሲል ነበረ ሉዊስ ኤንሪኬ የገለጸው። እነሱም ታፍ ተጋጣሚዎች ናቸው። በያንግ ታለንትድ ስኳድ የተሞላ
ክለብ ወይም ደግሞ ቲም ስለሆነ እኛም ትልቅ ተጋድሎ በእኔ በኩል ከሪያል ማድሪዱ በላይ ትልቅ ተጋድሎ እነዚህ ላይ ይጠብቀናል ብዬ አስባለሁ። አይኖ የሪያል ማድሪድ ሞር አባውት ሳይኮሎጂ ነበር የነገው ወይም ደግሞ ሶሪ የፒኤስጂው ቻምፒዮንስ ሊግ ጨዋታ ግን ኢስ ሞር አባውት ሁለቱም ሆነን ለመናገር የአውሮፓ ጨዋታ ላይ ከተባለ ስቲል ፒኤስጂ ከኛ የተሻለ ልምድ አለው ብዬ አስባለሁ። ስፔሻሊ ባለፉት 10 ዓመታት ዋንጫውን መጨበጥ ወይም መሳምን ባይችል ጥሩ የሚባሉ ስቴጆች ድረስ መጓዝ ችሏል። ያው ኢንቨስት ያደረገው ገንዘብ ከአርሰናል ጋር ባይገናኝም ማለት ነው። ኤኒዌይስ ሌትስ ፎርጌት ዲስ ወደ ቤስት አሰላለፍ ወይም ደግሞ የመጀመሪያ ቋሚ አሰላለፍ እንሄዳለን። የግብ ጠባቂ ቦታ ላይ እንግዲህ ዳቪድ ራያን ነው ማረገው፣ ምንም ጥያቄ የለውም። አርቴታ በኔቶ ምንም አይነት እምነት እንደሌለው ነው ዲስ ሲዝን የተረዳሁት። ሰው የግብ ጠባቂ ቦታ ላይ ምንም አጠያያቂ ያልሆነው ነገር ዳቪድ ራያ እንደሚሰለፍ ነው። እንዲሁም በቀኝ የመከላከል ክንፍ ቦታ ላይ ደግሞ ዩሊያን ቲምበርን እውነት ለመናገር የነገውን ጨዋታ ባሳርፎ እመርጣለሁ። ምክንያቱም ዲስ ጋይ ከኤሲኤል ጉዳት ተመልሶ ዚህ ሲዝን እያሳየው ኮንስታንት የሆነ ፐርፎርማንስ ነው እያሳየ የነበረው። ሁለቱንም ማድሪድን ባገኘንባቸው ጨዋታዎች ላይ የክንፍ ተከላካዮች ጸር ወይም ደግሞ ራስ ምታት የነበረውን ቪኒሲየስ ጁኒየርን እንዴት ቀጥ አድርጎ እንዳቆመው ማስታወስ ትችላላችሁ። ሶ የነገን ጨዋታ ቲምበርን አሳርፌ ቤን ዋይት ራሱን ለማግኘት የተቸገረ ቤን ዋይት እያየው ነው። እንደዚህ አይነት ጨዋታዎች ላይ ራሱን መልሶ ስቲል አለኝ ያ ነገር ለዛ ቦታ ኮምፒውት የማድረግ ብቃቱ አለኝ የሚለውን ነገር ያስመሰክራል ብዬ ተስፋ አደርጋለሁ። ይገባዋል የነገን ጨዋታ መጀመር። እንዲሁም በቀኝ በኩል የመሃል መከላከል ቦታ ላይ ዊሊያም ሳሊባን አሰልፋለሁ። እውነት ለመናገር በጣም አሻሚ የሆነ ነገር ነው። ምክንያቱም ቅድም በአጭሩ ገለጽ ለማድረግ ሞክሬ ነበር። ጉዳት ቢደርሱብን ከቨር ለማድረግ ከምንቸገርባቸው ቦታዎች አንዱ የዊሊያም ሳሊባ ስፔሻሊ በዚህ ሰዓት ሁለቱንም የመሃል ሜዳ ትልቅ ጥምረት በጉዳት ማጣት ማለት ለአርሰናል ትልቅ ራስ ምታት ነው የሚሆነው። ሶ ባይ ኤኒ ኮስት እኔ ዊሊያም ሳሊባን ፕሮቴክት ማድረግ እፈልጋለሁ። ነገር ግን ሜቢ የነገን ጨዋታ አጫውቼ የሚቀጥለውን ጨዋታ ቤን ዋይትን በሱ በኩል አጫውቼ ቲምበር ወደ ቦታው ተመልሶ ወይም ደግሞ ቲምበርም በሱ ቦታ ላይ መጫወት ይችላለን። ነገር ግን እኔ ቤን ዋይትን በሳሊባ በኩል አሰልፏለሁ ማለት ነው። ፓላሱ ጨዋታ ላይ የነገን ጨዋታ ላይ ግን ዊሊያም ሳሊባ በዛ ቦታ ላይ ይጀምራል ማለት ነው። የግራ የመከላከል መሃል ክፍል ቦታ ላይ ደግሞ ጃኮቭ ኪቪዮርን ማሰልፉ ይሆናል። ሊስን ዲስ ጋይ ትልቅ አድናቆት አለኝ ለዚህ ልጅ። ሚዲያው ላይ የአርሰናል ደጋፊዎች በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ በዚህ ልጅ ላይ ያላቸውን ጥርጣሬዎች ሲገልጹ በብዛት ይደመጣል። ነገር ግን እሱ ስራውን በአግባቡ እየሰራ ነው እስካሁን ባለው ሶፋር ሂ ሶ ጉድ እና የነገንም ጨዋታ እሱን ማስጀምረው ይሆናል በግራ የመካከል ክፍል ቦታ ላይ እንዲሁም የግራ የመከላከል ክንፍ ቦታ ላይ ደግሞ የነገን ጨዋታ ኬረን ቴርኒ ነው ማሰልፈው። ምክንያቱም ማይልስ ሉዊስ ስኬሊ ማረፍ አለበት ብዬ አስባለሁ። ዲስ ያንግ ስታር አይኖ ኢነርጂው አለው ኤቭሪ ጨዋታ ላይ የመጫወት እንደዚህ አይነት ያንግ ተጫዋቾች ደግሞ ጉዳት ፒክ አያደርጉም። በዚህ ጊዜያቸው ጉዳትን የመቋቋም ችሎታቸው ከፍ ያለ ነው። ሶ ይህን ጨዋታና የዊኬንዱንም ወይም ደግሞ የሮብ ወይም ማክሰኞ የሚደረገውንም የክሪስታል ፓላስን ጨዋታ አሳርፌ ወደ ቻምፒዮንስ ሊጉ ጨዋታ ወይም ደግሞ ትንሽ ከቤንች እየተነሳ የተወሰኑ የጨዋታ ሰዓቶች ሰጥቼ የቻምፒዮንስ ሊጉ ጨዋታ ላይ ከፒኤስጂ ጋር እንዲጀምር ነው ማደርገው። የነገን ጨዋታ በሱ በኩል ላይ ቴርኒን ነው ማደርገው። የዲፌንሲቭ ሚድፊልደር ቦታ ላይ አይዶኖ ኢፍ ጆርጂኖ ከጉዳቱ ተሽሎት ይሁን አይሻለው አላቅም። በት አይ ዶንት ቲንክ ሶ የተሻለው አይመስለኝም። ሶ እዛ ቦታ ላይ የመጀመሪያውንም ሌግ
ቻምፒዮንስ ሊግ ጨዋታ ላይ ቶማስ ፓርቴ ቢጫ በማየቱ የሪያል ማድሪዱ ጨዋታ ላይ ያኔ የማይሰለፍ ስለሆነ የመጀመሪያው ሌግ ላይ የማይገባ ከሆነ ያኔ ያህል እሱም ቢጀምር እና የነገ አሰላለፍ ውስጥ መግባት አለበት ብዬ የማስበው የዲፌንሲቭ ሚድፊልደር ቦታ ላይ ቶማስ ፓርቴን ነው። ከባዱ ፓርትም ሌላኛው ይሄ ነው። በኦዴጋርድ እና ራይስ ቦታ ላይ ሁለቱም ባይሆንም ራይስ ማረፍ አለበት ብዬ አስባለሁ። ሞር ኦዴጋርድ ጨዋታ ጊዜዎችን እያገኘ ራሱን ፈልጎ እንዲያገኝ እፈልጋለሁ እና በቀኝ የመሃል ቦታ ላይ ኦዴጋርድን አድርጌ በግራ የመሃል ቦታ ላይ እውነት ለመናገር የዚህኛውን ሳምንት ጨዋታ ሮቴሽን ብቻ ማድረግ ሳይሆን አይ ዋንት ቱ ዱ ሰም ኤክስፐሪመንትን ቢደረግ ብዬ አስባለሁ። እዛ 8 ቁጥር ቦታ ላይ ሜሪኖን መልሰን የክንፍ ወይም ደግሞ የሳካ ቦታ ላይ ደግሞ የነገን ጨዋታ ራሱ ቡካዮ ሳካ እንዲጀምር እፈልጋለሁ። ምክንያቱም ቡካዮ ሳካ አይ ዶንት ቲንክ ስቲል ፊትነሱን ሙሉ ለሙሉ ያገኘ ትንሽ የጨዋታ ጊዜዎች ያስፈልጉታል ብዬ እኔ በበኩል ያስባለሁ። የእናንተ ሀሳብ እንደሆነ ኮሜንት ሴክሽኑ ላይ አሳውቁኝ ማለት ነው። እንዲሁም የግራ የማጥቃት ቦታ ላይ እውነት ለመናገር ማርቲኔሊ ቢጀምርም የመጀመር ሙሉ ለሙሉ ብቃቱም ወይም ደግሞ ጉልበቱም አለው ብዬ አስባለሁ። ዶንት ፎርጌት ዲስ ኪድ 93 ደቂቃ ሙሉ ሲጫወት እንዳልነበረ ሊያውም ሲጫወት አይደለም ቡካዮ ሳካና ማርቲኔሊ አሁን እያደረጉ ያሉት በቃ ሁሌም ነው የሚያደርጉት። አክቹዋሊ የማጥቃቱ ላይ ብቻ ሳይሆን እየተመለሱ ሙሉ ሜዳ እያካለሉ እንደመጫወታቸው በ93ኛው ደቂቃ ሪያል ማድሪድ ላይ ያስቆጠረው ጎል ላይ ስፕሪንቱን ካያችሁት ግን ኦ ማይ ጋድ 93 ደቂቃ ሙሉ ሜዳ ላይ ነበረ። ተጫዋች አይመስልም ነበር ሩጫው። ቢጀምርም አይ ዶንት ማይንድ የግራ የማጥቃት ክፍል ቦታ ላይ ነገር ግን ትሮሳርድን እኔ በሱ ቦታ ላይ ነገ ማጫውት ይሆናል። የኔ ቤስት 11 ላይ የፊት የ9 ቁጥር ቦታው ላይ እንደነገርኳችሁ አዲስ ኤክስፐሪመንት መስራት ስለምፈልግ ኢሳን ንዋኔሪን ማሰለፍ ነው የኔ ምርጫ። እውነት ለመናገር አርቴታ ኢሳን ንዋኔሪ ላይ ትንሽ ጭከን ያለ ይመስለኛል። ልጁ ራሱን አውጥቶ አሳይቷል ሳካ በተጎዳበት ጊዜ ላይ። ሳካ ከመጣ በኋላ ግን የሪያል ማድሪዱንም ጨዋታ አሟሙቆ ሳይቀየር እዛው ቤንች ላይ እንደቀረ ተገንዝብ ያለውና የነገ ጨዋታ የመሰለፍ እድል ከተሰለፉ ቢጀምርም ባይነኝ። ይህን ይመስላል የኔ ቤስት 11 አሰላለፍ። የእናንተ ምን ይመስላል? ኮሜንት ሴክሽን ላይ እስኪያሳውቁኝ። ወደ ውጤት ግምት ስሄድ የነገውን ጨዋታ አርሰናል ከሜዳ ውጪ 2-0 በሆነ ውጤት ያሸንፋል ስለገምታለሁ። መልካም አውደ ዓመት። እየበላችሁ እየጠጣችሁ ኢንጆይ አድርጉላለሁ። አማውት ፒስ